በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የምንማርበት የትምህርታችን ርዕስ 3 ጉልቻ የሚል ይሆናል። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 13 በቁጥር 13 የተናገረውን ቃል መሰረት አድርገን እንማራለን። ርዕሳችን 3 ጉልቻ የሚል ነው። ይሄ ቃል ሲነሳ ትዝ የሚለን ሰርግ፣ ጋብቻ፣ ትዳር ነው። እኛም ዛሬ የምንማረው ስለ ጋብቻ፣ ስለ ሰርግና ስለ ትዳር ነው። ትዳር ወይም ጋብቻ የሚለውን ቃል መጽሐፍ ቅዱስ በሚገባ አብራርቶ ተንትኖ አስቀምጦልናል። በማቴዎስ ወንጌል በምዕራፍ 19 መድኃኒተ ዓለም ኢየሱስ ክርስቶስ ስለዚሁ ጉዳይ ከፈሪሳውያን ጥያቄ በቀረበለት ጊዜ እንዲህ የሚል መልስ ሰጥቷቸው ነበር። ፈጣሪ በመጀመሪያ ወንድና ሴት አደረጋቸው ዓለም። ስለዚህ ሰው አባቱንና እናቱን ይተዋል፣ ከሚስቱም ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ። ይሄ ፈጣሪ ትእዛዝ ነው። የትዳር ትርጉሙን በሚገባ እናገኘዋለን። ትዳር ማለት በመጀመሪያ ሰው እናትና አባቱን የሚተውበት ምስጢር ነው። ሰው ወዶ ፈቅዶ ያለ ኃጢአት እናትና አባቱን ይተዋል። ትዳር በእናት በአባት ቤት ሊመሰረት አይችልም። ሰው እናቱ አባቱ ቤት ውስጥ ቁጭ ብሎ ትዳር ልመሰረታለሁ ማለት አይችልም። ይሄ የመጽሐፍ ቅዱሱ ሕግ ነው። መጽሐፍ ቅዱስ ሕግን ሲመሰርት እንዲሁ ዝም ብሎ ሕግ እንዲሆን ሳይሆን ምክንያት ስላለው ነው። ይሄንን በኋላ እንመለስበታለን። ሁለተኛ ደረጃ ከሚስቱም ጋር ይተባበራል። ባልና ሚስት የሚተባበሩበት ነው። እሱ ከሷ እሷ ከሱ ተባብረው ተዋህደው ተቀናጅተው የሚኖሩበት ነው ትዳር። እሱ በሷ ላይ የበላይ ባለስልጣን ሆኖ እሷ በሱ ላይ የበላይ ባለስልጣን ሆና የሚኖሩበት አይደለም። በመንፈሳዊ ሕይወት ባል የቤቱ ሁሉ ራስ ነው። ይሄ ትርጉም አለው። በትርጉም ነው አሁን እናነሳው። ወይም ደግሞ እርስ በርሳቸው ተለያይተው ተከፋፍለው በሐሳብ ተጨቃጭቀው የሚኖሩበት አይደለም። የሚተባበሩበት በሐሳብም በፍላጎትም በስሜትም በእቅድም የሚተባበሩበት ነው የሚለን መጽሐፍ ቅዱስ። ዛሬ ይህንን ባለማወቅ ብዙ ሰዎች ትዳር የመሰረቱ እየመሰላቸው ትዳር ያልመሰረቱ ሰዎች አሉ። ለብዙዎቻቸው ትዳር ማለት አንድ ወንድና አንድ ሴት አብረው የሚኖሩበት ይሄ አይደለም። ትዳር አንድ ወንድ ከአንድ ሴት ጋር አብራ የምትኖርበት አይደለም። አንድ ወንድ ከአንድ ሴት ጋር በተለያየ መንገድ አብረው ሊኖሩ ይችላሉ። በዝሙት መንገድ አብረው ሊኖሩ ይችላሉ። ትዳር ግን አይደለም። ቤተክርስቲያን ሳታውቀው አብረው ሊኖሩ ይችላሉ። ትዳር ግን አይደለም። በእጮኝነት ዘመን ነው ብለው በማማህኘት አብረው ሊኖሩ ይችላሉ። ትዳር ግን አይደለም። ወይም እሷም ደሞዟን እያመጣች እሱም ደሞዙን እያመጣ ለሰራተኛ እየሰጡ እየበሉ እየጠጡ አብረው ሊኖሩ ይችላሉ። ይሄ ትዳር አይደለም። ትዳር ማለት አንድ ወንድና አንድ ሴት ደሞዛቸውን ያገኙትን ጥሪት እያመጡ አንድ ቤት አስቀምጠው ያን እየተካፈሉ የሚበሉበት፣ ጥሩ ፎቴ፣ ጥሩ መኪና፣ ጥሩ ልብስ፣ ጥሩ አልጋ፣ ጥሩ ፍሪጅ የሚገዙበት ብቻ አይደለም። እንዲህ አይነቱ ትዳር ሳይሆን ይባለው የህብረት ስራ ማህበር ነው ይባላል። አብሮ እየሰሩ አብሮ መብላት። ይሄ ግን ከትዳር ይለያል። ለብዙዎች ትዳር ሲባል ይሄ ነው የሚታያቸው። ትዳር ግን ከዚህ ሁሉ በላይ። ለዚህ ነው ሁለቱ ይተባበራሉ በሐሳብ በሃይማኖት። እሱ የምናስቀድስ ሲል እሷ የምናስቀድስ ትላለች። እሷን እንመጽውት ስትል እሱ የምንመጽውት ይላል።
እሷ እንግዳ እንቀበል ስትል እሱም እንግዳ እንቀበል ይላል። ይተባበራሉ ነው የተባለው። ይለያያሉ አይልም መጽሐፍ ቅዱሱ። የመጨረሻው ሁለቱም አንድ ስጋ ይሆናሉ። ሰው አንድ ስጋ ሲሆን አንዱ የሚያስበውን አንዱ ጨምሮ ያስበዋል። አንዱ የሚመኘውን አንዱ ይመኘዋል። አንዱ ስራ ቦታ ሆኖ ያቀደውን እቅድ አንዱ ቤት ሆኖም ይጠብቃል ያን አስቦ። ይሄ ነው አንድ መሆን። አንድን ነገር ከሌላ ነገር ጋር ደምሮ መልሶ አንድ ማድረግ የሚቻለው በምስጢረ ተክሊል በጋብቻ ሕግ። ይሄንን ነው መድኃኒተ ዓለም ኢየሱስ ክርስቶስ ያስተማረው። ትዳር እንዲመሰረት ጋብቻ እንዲመሰረት መጀመሪያ የፈቀደው ራሱ ልዑል እግዚአብሔር ነው። አዳምን ለሔዋን ሔዋንን ለአዳም ፈጥሮ ገነትን የመሰለ መኖሪያ ማደሪያ ሰጥቶ ብዙ ተባዙ ዓለምን ሙሏት ብሎ አዞ ትዳርን የመሰረተላቸው እሱ ነው። ዲያብሎስ ሁልጊዜ የትዳር ጸር ነው። አሁን ብዙ ሰዎች በጓደኞቻቸው በቤተሰቦቻቸው በራሳቸው የሥጋ ፍላጎትም ፈተና ሲመጣ ፈተናው ከሰዎች ብቻ የመጣ ይመስላችኋል። ዋነኛው የትዳር ጸር ግን ዲያብሎስ ነው። ሰዎች ተፋቅረው ተስማምተው በሰውም በእግዚአብሔር ዘንድ አምሮባቸው ሲታይ ዲያብሎስ አይወድም። አንድ ኢትዮጵያዊ ሊቅ ምን ብለው ነበር? ዲያብሎስ እንዲህ የሚል ዘፈን አለው አሉ። አንድ ነገር ሲያምር ያየሁት እንደሆን ያንን ካላጠፋው ከቶ ምንም ቢሆን ረፍት አላገኝም እንቅልፍ አይወስደኝም ቅን ነገር አይቼ እኔ ያስችለኝም ነው የዲያብሎስ ዘፈን። ስለዚህ ጥሩ ነገር ሲያይ ጥሩ ትዳር ሲመሰረት ሲያይ ከዚያ ከመልካም ትዳር ደግሞ ይስሐቅን ያዕቆብን ዮሐንስን አቡነ ተክለ ሃይማኖትን የመሰሉ ልጆችን ሲገኙ ሲያይ ስለማይወድ ባልን በሚስት ሚስትን በባል ጓደኞችን በባልና ሚስት ላይ ወላጆችን በልጆቻቸው ላይ እንዲነሱና ያ ትዳር እንዲበተን ያደርጋል። የመጀመሪያውንም ትዳር የበተነው እሱ። የአዳም ፈቃድ ከሔዋን ፈቃድ፣ የሔዋን ፈቃድ ከአዳም ፈቃድ፣ የአዳም ሃይማኖት ከሔዋን ሃይማኖት፣ የሔዋን ሃይማኖት ከአዳም ሃይማኖት የተስማማ ነበረ። በመሃል ግን ዲያብሎስ ገባና የሔዋንን ፈቃድ ከአዳም ፈቃድ ለየው። እርሷን ለብቻ ጠርቶ አነጋገራት። እግዚአብሔር ይህንን አትብሉ ብሏል ብሎ ምንም አትሆኑ እንደሱ አምላክ እንዳትሆኑ ብሎ ነው እንጂ ምንም አትሆኑ ብሎ በግል መከራት። የመጀመሪያውን ትዳር ሁለት ፈቃድ እንዲሆን አደረገ። ከዚያ አዳም በሔዋን ወደቀ። የመጀመሪያዎቹን ባለ ትዳሮች ከቤታቸው ተባረሩ። ለዚህ ነው መድኃኒተ ዓለም ኢየሱስ ክርስቶስ የተአምራት መጀመሪያውን በቃና ዘገሊላ በሰርግ ቤት ያደረገው። የመጀመሪያውን ጋብቻ ዲያብሎስ አሰናክሎት ስለነበረ ጋብቻን ይባርክ ዘንድ እርሱም በሰርግ ቤት ተገኘ። ፈተና የገጠመውን ትዳር ፈተናን የሚያሸንፍበትን ኃይልና ስልጣን ይሰጥ ዘንድ በሰርግ ቤት ተገኝቶ ባለትዳሮቹን ባረከ። ትዳር ቀላል ነገር አይደለም። ወጣቶችም ስለ ትዳር ስናስብ አንድ ወንድ ከአንድ ሴት ጋር አብሮ ስለመኖር ብቻ አይደለም ማሰብ ያለብን። ቅድም ነግሬያችኋለሁ። ይሄ ትዳር አይደለም፣ አብሮ መኖር አይደለም። ትዳር የሚያሰኘው አንድ መሆን ነው። ትዳር ብዙዎቹን አባቶቻችንንና እናቶቻችንን ለቅድስና ማዕረግ ያበቃ ህይወት ነው። አብርሃምና ሳራ ለቅድስና ማዕረግ በቅተውበታል። እግዚአብሔርና ጸጋ ዘአብ ለቅድስና ማዕረግ በቅተውበታል። ቅዱስ ላሊበላ ቅድስት መስቀል ክብራ ለቅድስና ማዕረግ በቅተውበታል። ብዙዎች ቅድስና በትዳር የሚገኝ አይመስላችሁም። ለዚህ ነው ለትዳራቸው ደንታ ቢስ የሚሆኑት። ማንን አገባለሁ እንዴት አገባለሁ የሚለው ነገር ምንም የማያስጨንቃቸው፣ ገንዘብ ካለ ትዳር መመስረት የሚቻል የሚመስላቸው። ትዳር ግን የቅድስና ህይወት ነው። ሐዋርያው ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ በምዕራፍ 5 ላይ ጋብቻን የቤተ ክርስቲያን ምሳሌ አድርጎ ነው ያስቀመጠው። ባልን የክርስቶስ ምሳሌ፣ ሚስትን የቤተ ክርስቲያን ምሳሌ፣ የባልና የሚስትን ተዛምዶ ቤተ ክርስቲያን ከክርስቶስ ጋር ያላትን አንድነት እያደረገን የገለጸበት ምን ያህል ክብር እንደሆነ ትዳር ሲገልጽ።
ስለዚህ ወደ ትዳር ዓለም መግባት ማለት ወደዚህ የቅድስና ህይወት መግባት ማለት ነው። ዕቃ መግዛት ማለት አይደለም። ቤት መከራየት ማለት አይደለም። 15 16 መኪናዎችን በተጣበበው የሀገራችን መንገድ ላይ መደርደር ማለት አይደለም። ፈረስ የሚያስጋልብ ዳስ ጥሎ ሲበሉ ሲጠጡ መዋል ሲሰክሩ መዋል አይደለም ትዳር። እንዲህ ቢሆን ኑሮ መድኃኒተ ዓለም ኢየሱስ ክርስቶስ ሰርግ ቤት ባልተገኘ። ትዳር የቅድስና መሰላል። ስለዚህ ስለ ትዳር ስናስብ እግዚአብሔርን በትዳራችን አገልግለን ለቅድስና ማዕረግ እንድንበቃ አስቀድመን መዘጋጀት እንዳለብን ማብረን ማሰብ አለብን። ትዳር መልካም እንዲሆን ኃላፊነት ያለባቸው 4 ወገኖች አሉ። የመጀመሪያዎቹ ወላጆች ናቸው። ይስሐቅ እንዲሆን ያደረገው የአብርሃምና የሳራ ፍቅር፣ የአብርሃምና የሳራ መከባበር፣ የአብርሃምና የሳራ በሐሳብ በሃይማኖት አንድ መሆን። አብርሃም እንግዳ አጥቶ 2-3 ቀን ጦሙን ሲውል ሚስቱም ጦሟን ትውል ነው። አብርሃም ሚስቱን እህቴ ይላት ነበር። ሳራም ባሏን ጌታዬ ትለው ነበር። በስም እንኳን አይጠራሩም ነበር። ዛሬ ወላጆች ለልጆቻችሁ ምንድነው የምታስተምሯቸው? ልጆች ከወላጆች ፍቅርን፣ መከባበርን፣ መተዛዘንን፣ ሃይማኖትን መማር አለባቸው። ወላጆች መልካም ባለትዳሮች ከሆኑ መልካም ባለትዳር የሚሆኑ ልጆችን ማፍራት ይችላል። ባል ሚስቱን የሚደበድብ ከሆነ፣ ሚስት ባሏን የምታማ ከሆነ፣ አንዱ ካንዱ ገንዘብ የሚሰርቅ ከሆነ፣ አንዱ አንዱን የሚወሰልት ከሆነ፣ ሁለቱም እግዚአብሔርን የማያውቁ ፈሪሃ እግዚአብሔር የሌላቸው ከሆኑ ከዚህ ቤት የሚወጣው ልጅ ወንጀለኛ ነው የሚሆነው። የይሁዳ አባት እኮ ትዕቢተኛ ነበር። ነብዩ ሲያልፍ ልብሱን ተከናንቦ ቁጭ ብሎ ሌሎቹ ሲነሱ ለነብዩ ክብር፣ እሱ ግን ድንጋይ ላይ ቁጭ ብሎ በትዕቢት ነበር ያሳለፈው። እብን ነቢሮ ድንጋይ በድንጋይ ላይ ተቀምጧል ነበር ያለው ነብዩ። የዚያ ልጅ ነው ይሁዳ። ዛሬ ብዙ ወላጆች እንዲሁ ልጅ እንደዚህ ሆነ፣ እንዲሁ የስምንተኛው ልጅ በጠበጠ፣ እንዲሁ የስምንተኛው ልጅ ምን አይነት ነው፣ እንዲሁ የዛሬ ዘመን ልጅ እንዲህ አያደርግ፣ ይሄን አይሰራ፣ በእኛ ዘመን እንዴት ያለ ጥሩ ዘመን ነበር ይላሉ። በእናንተ ዘመን እኮ ጥሩ ዘመን መሆን የቻለው ጥሩ ወላጆች ስለነበሯቸው። የዚህም ዘመን ልጅ ጥሩ ወላጅ ካለው ጥሩ ሰው የማይሆንበት ምክንያት የለም። እኛ ለልጆቻችን የምናወርሳቸው። ስለዚህ ወላጆች ኃላፊነት አለባቸው። ጥሩ አብርሃምንና ጥሩ ሳራን ለማፍራት፣ ጥሩ ሴት ልጅና ጥሩ ወንድ ልጅ ለማፍራት አይደለም። ጥሩ እንጦንስንና መልካም መቃሪዎስን ለማፍራት በመንኩስናው ዓለም የሚተጉ መልካሙን አብርሃምንና መልካሟን ሳራ ለማፍራት በትዳር ዓለም የሚተጉ። ለዚያ ነው ወላጆች መዘጋጀት ያለባቸው። ሁለተኛው ቤተክርስቲያን ናት። ካህናት ማስተማር አለባቸው ወጣቶችን፣ መምህራን ማስተማር አለባቸው ወጣቶችን። የተክሊልን ጥቅም፣ የትዳርን ጥቅም፣ ወጣትነትን እንዴት ማሳለፍ እንዳለባቸው፣ እንዴት ለትዳር መብቃት እንዳለባቸው ማስተማር አለባቸው። ህብረተሰቡም እንደዚሁ ኃላፊነት አለበት። ልጆች ሲያጠፉ ወደ ወህኒ ቤት መወርወር አይደለም፣ ለፖሊስ አሳልፎ መስጠት አይደለም። የህብረተሰቡ ኃላፊነት መክሮ ዘክሮ ማውጣት። እኔ ወደዚህ ከመምጣቴ በፊት ቤት በአጋጣሚ የፖሊስ ፕሮግራም እያየሁ ነበር። ወደዚህ ልመጣ በጣም የሚዘገንን ነገር ነበር ያየሁት። ልጅ አባቱን በጩቤ ሊወጋ ሲያስፈራራ ፖሊስ ይዞት ፖሊስ ጣቢያ ያስገብቶት፣ እህቱን ከዚህ በፊት በጩቤ ወቅቶ አንዷ ኩላሊቷ ታሞ አሁን ባንዱ ኩላሊት ነው። ይሄ ልጅ አሁን ጥፋተኛ ነው ብለው ነው አባቱ ያመጡት። ግን እሱ ብቻ ነው አባቱ ለዚህ ልጅ ምን አደረጉለት? ወይ ኩን ጊዜ እሳቸው እየሰከሩ ሌሊት 6 ሰዓት ነው የሚገቡት። ልጁ የት እንደሚውል እኮ አይተውት አያውቁ። ፈሪሃ እግዚአብሔር እንዲማር አድርገውት ይሆን? እግዚአብሔርን ያልፈራ ልጅ አባቱን ይፈራል? አይፈራም። ህብረተሰቡ በየድሩ በየቁቡ እገሌን እንዴት አድርገን እንቅበረው ከማለት ይልቅ እገሌን እንዴት አድርገን እናሳድገው ማለት ነበር የሚሻለው። የስንት ብር ሳጥን ይገዛ? አክስት ስትሞት ስንት ብር ይሰጥ? አባት ሲሞት ስንት ብር ይሰጠው? ልጅ ሲሞት ስንት ብር ይሰጠው ነው አሁን የድር ቋንቋ። ግን እኮ ልጁ እየሞተ ነው እዚያው ቤት ውስጥ። አላዩትም እንጂ የድሩ ሙሴና የድሩ ጻፊ ልጁ እየሞተ ነው። ግን አላወቁትም እነሱ። ያኔ ነበር ለወላጅ ገንዘቡን መስጠት መምከር፣
ህይወቱ ካለፈች በኋላ ለወላጅ ገንዘብ ተሰጠው አልተሰጠው ምን ለውጥ አለ? የድር ሽማግሌዎች ወጣቱን በመልካም ስነምግባር በመቅረጽ ረገድ ኃላፊነት አለባቸው። የአካባቢው ሽማግሌዎች ገናና ፋሲካ ሲደርስ ብቻ ተሰብስበው ቅርጫት መካፈል አይደለም። ልጆቻችን እንዴት ይደጉ? የገሌ ልጅ እኮ የተበላሸ ነው፣ እንዴት አድርገን በስነ ምግባር እንኮትኩታው መባልም አለበት። ከመልካም አካባቢ ነው መልካም ልጅ የሚወጣው። በመጽሐፍ ቅዱስ በቅዱሳን ገድል በመልካም ስነ ምግባራቸው የምናነሳቸውን አባቶች እናቶች ለቅድስና ማዕረግ የበቁትን አባቶች እናቶች ታሪክ ብናይ አካባቢያቸው መልካም ስለነበር ተክለ ሃይማኖት እኮ ከእቲሳ የበቀሉት እቲሳና አካባቢዋ የቅዱሳን መንደር ስለነበር መንደሩ ቃል እግዚአብሔርን የሚሰማ በሕገ ቤተ ክርስቲያን በምክረ ካህን የሚኖር አካባቢ ስለነበረ ከዚህ አካባቢ የወጡት ተክለ ሃይማኖት ተክለ አብ ተክለ ወልድ ተክለ መንፈስ ቅዱስ ነው። እርሰው በዚህ ረገድ ኃላፊነት አለበት። ሌላው ኃላፊነት ያለበት ክፍል መንግስት ነው። ለወጣቱ ምንድነው የምናስተምረው? ዛሬ በየዜና ማሰራጫው ኮንዶም ተጠቀሙ ነው ትምህርቱ። እንዲያውም በቴሌቪዥን የሚተላለፈው ማስታወቂያማ እጅግ የሚሰገንን 4-5 ወጣቶች ኮንዶም ይዘው በመኪና ሲዝናኑ ሂደው ምንም ችግር የለም ኮንዶም ስለያዝን እንደፈለግን እንሁን የሚሉ ምናልባት ኮንዶም ኤዲስን ምናልባት ያው ሊከላከል ይችላል፣ ገሃነምን ሊከላከል ግን አይችልም። ልጁ ሌባ እንዳይሆን ሊከላከልለት አይችልም። ጋንጃመች እንዳይሆን ሊከላከል ግን አይችልም። ምንም ችግር የለም እንደፈለክ ዝሙት ፈጽም ምንም ችግር የለም በርታ ነው አሁን ማስታወቂያው የሆነው። ተቆጠብ እረፍ ተገታ ከማለት ይልቅ በርታ ነው አሁን። ይሄ ግን ለወጣቱ የሚሰጥ ትምህርት አልነበረም። ለወጣቱን የምናበረታታው እንደዚህ አልነበረም። እሷም በንጽህና በቅድስና ቆይታ እሱም በንጽህና በቅድስና ቆይቶ በተክሊል በቁርባን ተጋብተው ቤተክርስቲያን መስክራላቸው የቤተክርስቲያን አባላት ሆነው ለክብር እንዲበቁ ነበር ትምህርቱ መሆን ያለበት። ይሄ ኃላፊነት አለ። ታዲያ መልካም ባለትዳር ለመሆን በተለይ ወጣቶች የወደፊት ህይወታቸውን በትዳር ዓለም ለማኖር እቅዱ ሐሳቡ ያላቸው ምን ቢያደርጉ ይሻላል? 10 ነጥቦችን እናያለን። በተለይ ወጣቶች እነዚህን 10 ነጥቦች በደንብ እንድትከተሉልኝ እፈልጋለሁ። የመጀመሪያው ሃይማኖት ነው። ሃይማኖት የሌለው ሰው መልካም ትዳር ሊኖረው አይችልም። ዛሬ ወጣቶቹ ወደ ጋብቻ ሲመጡ በተለይ አንዳንዶቹ መኪና አለው መኪና አላት፣ ዘሯ ምንድነው? ዘሩ ምንድነው? ስልጣን አለው ስልጣን አላት፣ ቤት አለው ቤት አላት፣ ስንት ዕቃ ገዝቷል ስንት ዕቃ ገዝታለች። ከነማን ጋር ነው የምትውለው? እነማን ጋር ነው የሚውለው? ነው ዕቃና ዕቃ ነው የሚጋባው። ሰዎቹ አይጋቡም በጭራሽ። የሱ ዕቃ ከሷ ዕቃ ጋር ይጋባል። ለዚህ ነው እኮ የሚፋቱት። መጀመሪያም የተጋባው ዕቃ ስለሆነ በኋላ ባልና ሚስቱ ለመፋታት ምንም አይቸግራቸው። ይሄ አልነበረም ግን መመዘኛው፣ ዕቃው አልነበረም መመዘኛው፣ ውበትም አልነበረም መመዘኛው፣ ቆንጆ ናት ወይ ውብ ናት ወይ አልነበረም መመዘኛው። የሰው ቁንጅናው ሃይማኖቱ ነው። የሰው ቁንጅናው ስነ ምግባሩ ነው። የሰው ቁንጅናው መልካም ስራው ነው እንጂ ይሄ ቁንጅና እኮ በተለያየ መንገድ ይፈርሳል። በአደጋ ይፈርሳል፣ በበሽታ ይፈርሳል፣ በሞት ይለያል። መልካም ስራ ግን የትም አይጠፋም። ዛሬ ሃይማኖት አላትን ሃይማኖት አለውን አይደለም አሁን የወጣቱ ጥያቄ። የቤተ ክርስቲያን ሰው ናትን? ታስቀድሳለች፣ ትቆርባለች፣ ካህን አላት፣ ንስሐ አባት፣ የቤተ እግዚአብሔር ሰው ናት። ለእግዚአብሔር ያልሆነች ሴት እኮ ለባሏ አትሆንም። ለእግዚአብሔር ያልሆነ ወንድ እኮ ለሚስቱ ባል አይሆናትም። አብርሃም እኮ ፈሪሃ እግዚአብሔር ነበረው፣ ሳራ ፈሪሃ እግዚአብሔር ነበራት። ሁለቱም ፈሪሃ እግዚአብሔር ካላቸው ብቻ ነው ሊተማመኑ የሚችሉ። ዛሬ ዘመኑ ባልና ሚስት በተለያየ አጋጣሚ ለሁለትም ቀን ለሶስትም ቀን ለሶስትም ወር ለአራትም ወር ለአንድ ዓመት የመለያየት ዕጣ የሚያጋጥማቸው ጊዜ አለ። በትምህርት ወደ ውጭ ሄዳል፣ በስራ ወደ ውጭ ትሄዳለች፣ ፊልድ ትወጣለች፣ ፊልድ ይወጣል። በዚህ ጊዜ እንዴት ነው መተማመን የሚቻለው? እቤት እያሉስ አንዱ እንደ ዘበኛ መጠበቅ ይቻል ይሆናል። ከቤት ወጣ ሲባል ምንድነው የሚደረገው?
ይሄ ነው ብዙዎችን ትዳር ፍች የሚያመጣው። ቅናት ይመጣል፣ መተማመን ይጠፋል፣ አንዱ አንዱን ሲሰልል ነው የሚታየው። ለምን ቢባል ሃይማኖት የለም። አንድ ሰው እግዚአብሔርን ከፈራ የትም ቦታ ቢሄድ ታማኝ ነው። ለምን? እሱ ሚስቱን አይደለም፣ አለቃውን አይደለም፣ አማቶቹን አይደለም የሚፈራው። የትም ቢሄድ የሚቀጣውን እግዚአብሔር ነው የሚፈራው። ዝሙትን የማይፈጽመው እሷን ፈርቶ ሳይሆን እግዚአብሔር ዝሙትን ስለማይወድ። ለዚህ ነው አባታችን ዮሴፍ የጲጥፋራ ሚስት አይዞህ ማንም አያየንም፣ እኔ እናንተ ብቻ ነን ና ዝሙትን እንፈጽም ስትለው የለም ሰው ባያየኝ ማን ያየኛል ያለው እግዚአብሔር ያየኛል። እንዲህ የሚል ባል ነው የሚያስፈልገው። እንዲህ የምትል ሚስት ነው የምታስፈልገው። ሰው ባያየኝ እግዚአብሔር ያየኛል፣ ባሌ ባያይ እግዚአብሔር ያያል፣ ሚስቴ ባታይ እግዚአብሔር ያያል። ይሄ ነው ሃይማኖት ነው የመጀመሪያው መሰረት። ጠቢቡ ሰሎሞን ምን ይላል? ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት። አስተዋይ ሚስት ከእግዚአብሔር ዘንድ ናት። ሰው እውነተኛ ሚስት ሊያገኝ የሚችለው እውነተኛ ባል ልታገኝ የሚችለው እግዚአብሔር ሲለመን፣ እግዚአብሔር ሲጠየቅ። መልካም ሚስት የጸሎት ውጤት ናት ያሉ አባቶቻችን። መልካም ባል የጸሎት ውጤት ነው፣ በየቦታው የመፈለግ ውጤት አይደለም። ወይም ዛሬ ወጣቱ እንደሚያደርገው ኮከቡን እያየ ከዚህ ከጋዜጣ ጀርባ የሚወጣውን እንዲህ አይነት ኮከብ ያላት ልጅ ብታገባ እስከ መጨረሻው ትጸናለህ የሚለው የኮከብ ውጤትም አይደለችም። የኮከብ ውጤትም አይደለም፣ የጸሎት ውጤት ነው፣ የሃይማኖት ውጤት ነው። ስለዚህ መጀመሪያው መሰረት ሃይማኖት ነው። እኔና እናንተም ራሱ ሃይማኖት ሊኖረን ይገባል። መጀመሪያ እምነቱ ያስፈልጋል። ሐሳብህን በእግዚአብሔር ላይ ጣል እሱ ያከናውንልሃል ነውና። ሁለተኛው ንጽህና ነው። በሃይማኖት መኖር፣ በስነ ምግባር መኖር፣ በንስሐ መኖር፣ በስጋው ደግሞ መኖር፣ በሃይማኖት ጠብቆ ሕግን ትእዛዝን አክብሮ መኖር፣ ተሳስቶም ከሆነ ወደ ሃይማኖት መመለስ በንስሐ። አንዳንድ ጊዜ በወጣቶች ላይ የሚታየው ተስፋ መቁረጥ ምንድነው? አንዴ ይሳሳታሉ። ከተሳሳቱ በኋላ አይ እንግዲህ እኔማ ካሁን በኋላ መመለስም አልችልም ብለው በዚያው ይቀጥላሉ። እስቲ አንድ ምሳሌ ልንገራችሁ። አንድ ሰው በተለያየ አጋጣሚ ባደጋም ይሁን በበሽታ አንዲት የእግር ጣቱ ልትቆረጥ ትችላለች። ይሄ ሰው ታዲያ አይ እንግዲህ አንድ ጊዜ ጀምሮኛልና ይጨርሰኝ ይላል? አይ እሳት እጁን ሊለበልበው ይችላል። እሳት አንዴ ጀምሮኛልና ይጨርሰኝ ብሎ አይማገድም። ብዙዎቹ ግን አንድ ቀን ከተሳሳቱ ተስፋ ይቆርጡና በዛው ይጠፋሉ። የሁዳዴ ጊዜ ድሮ ግቢ ውስጥ እያለን ያጋጥመን የነበረው ሁኔታ እንዲህ ያለ ነው። መጀመሪያው ቀን ምናልባት አንድ ሰው ተሳስቶ ወይም ጓደኛው አሳስቶ ወይም ጾም መግባቱን ሳያውቅ ቀርቶ ወይም ደግሞ የጥናት ሰሞን የሆነና አይምሮውን ዘንግቶት የመጀመሪያው ቀን ተሳስቶ ወይ ስጋ ወይ እንቁላል ወይ ወተት ከዛ ይተዋል፣ ይቀጥላል። ምን ነው ሲባል እንግዲህ መጀመሪያው ቀን ተሳሳቱ ካሁን በኋላ ምን ጾም ነው? ሰው 55 ቀን ነው፣ አንዷን ቀን የበላ 54ቱን አይጾም። ይሄ ብዙዎች ተስፋ የሚቆርጡበት ነው። በዛው ስህተት ከተጀመረ በዛው ቀጥል ግፋ አይደለም። ይሄ ሰይጣን ነው። በተለያየ ምክንያት ተሰናክለንም ከሆነ ጊዜው ሳያልፍብን መመለስ፣ ከዚያ በኋላ ንጽህናችንን አስጠብቀን መኖር፣ በስርዓት መኖር። ሰው ለእግዚአብሔር ታማኝ ሲሆን ነው ለሚስቱ ታማኝ የሚሆነው፣ ለባሏ ታማኝ ነው። ዛሬ ወጣቱ ንጽህናን መጠበቅ፣ ድንግልናን መጠበቅ እንደ ውርደት የምዕራባውያን ተጽዕኖ አለ እኛ ሀገር። አንድ ወጣት ዝሙት ሳይፈጽም ሲኖር ጓደኞቹ ያዋርዱታል። ለምን? በየቦታው የሚለፈፈው ዝሙት ነው። አንድ ወጣት የሴት ጓደኛ ከሌለው፣ አንዲት ወጣት የወንድ ጓደኛ ከሌላት በጓደኞቻቸው ዘንድ ማፊዣ ይሆናሉ። ዛሬ ኃጢአት ክብር ተሰጥቶታል፣ ዝሙት ክብር ተሰጥቶታል። ስለዚህ አይነቱ ኃጢአት አላውቅም ማለት እንደ አላዋቂነት ተቆጥሯል። ይሄ ግን ሰይጣን የሚያበረታታው ነገር፣ ይሄ ምዕራባውያኑ ተጽዕኖ ነው። እነሱ ዛሬ በዛ መንገድ ሂደው ተጨንቀውበታል፣ ተቸግረውበት የሚያደርጉት አጥተዋል። እኛ ወደ እነሱ ስተት መግባት የለብንም። አንድ ሰው በንጽህና በቅድስና ከኖረ ክብር ነው፣ ለእግዚአብሔር ነው።
ለዓለም ሲል አይደለም እንደዛ ያደረገው። ቤተክርስቲያን እኮ በተክሊል ሲጋባ አንድ ሰው አክሊል ትደፋለታለች። አክሊል እኮ ለሮጠ ላሸነፈ ነው። ቅዱስ ጳውሎስ ሩጫዬን ፈጽሜያለሁ የድል አክሊል ተዘጋጅቶልኛል ነው የሚለው። ለሮጠ ላሸነፈ የሚሰጠውን አክሊል ለምንድን ነው ለዛ ሰው የምትሰጠው? ለሰማዕታት የሚሰጠውን አክሊል ለምንድን ነው ለዛች ወጣት የምትሰጣት ቤተክርስቲያን? ሰማዕታት ናቸው። ከማን ጋር ታግለዋል? ከስጋ ፈቃድ ጋር ታግለዋል። ከጓደኞቻቸው ጋር ተጋርለዋል። ከዝሙት ጋር ተጋርለው አሸንፈው ነው የመጡት። ስለዚህ አክሊል ታቀዳጃቸውና ለሌሎች ሁሉ አርአያ እንዲሆኑ በአደባባይ ታወጣቸዋለች። ታዲያ ያንን አክሊል ለመሻማት ያንን አክሊል ለመቀዳጀት ወጣቱ መሻማት አለበት። የዝሙትን ጦር ለመውረስ ከመሻማት ይልቅ ይሄ ሁለተኛው ነጥብ። ሀብታለው ሀብታላት አይደለም። በክርስቲያናዊ ህይወት ይኖራል ወይ? በንጽህና በቅድስና ይኖራል ወይ ነው መሰረቱ። ሶስተኛው ፈቃደኝነት ነው። ሁለቱም የሚጋቡት ሰዎች በፈቃድ መኖር አለባቸው። እሱም ከሷ ጋር ለመጋባት እሷም ከሱ ጋር ለመጋባት መፈቃቀድ አለባቸው። ለዚህ ነው ካህኑ ሥርዓተ ተክሊሉን ሲፈጽም ሁለቱንም ተጋቢዎች እንዲህ የሚል ቃል እንዲገቡ ያደርጋቸዋል። እኔ እገሌን የሕግ ባሌ ይሆን ዘንድ ወድጄ ፈቅጄ ተቀብያለሁ። እኔ እገሊትን የሕግ ሚስቴ ትሆን ዘንድ ወድጄ ፈቅጄ ተቀብያታለሁ ይላል። ዛሬ አንዳንዱ ቦታ ያሉ ወጣቶች ችግር አለባቸው። እኛም ጋር በስልክ በደብዳቤ ይጽፋሉ። አባቴ ችግር ገጥሞታል፣ ዕዳ አለበት። ዕዳውን መክፈል ስላልቻለ ለአንድ ሀብታም እኔን ድሮ ያ ሀብታም በሚሰጠው ገንዘብ ዕዳውን መክፈል ይፈልጋል። እኔ ደግሞ አልፈልግም። ያ ሰውዬ ደግሞ ጠዋት ወጥቶ ማታ ድረስ ከመስከር ውጭ ስራ የለውም። እንዴት ላድርግ? እምቢ አለል። የአባትና ትእዛዝ አክብር ይላል። እሺ አለል። ይሄ ሰውዬ ሃይማኖት የለው ምግባር የለው። ምን ላድርግ? እናትና አባቴ እኔ ከመወለዴ በፊት ለጓደኛቸው ሴት ልጅ ከወለድኩ ለልጅህ ብለው ቃል ገብተዋል። እኔ አሁን ትልቅ ሰው ነኝ። ልጁ እንኳንስ ሃይማኖት ሊኖረው ቤተክርስቲያን የሴትና የወንድ መግቢያው ቤት እንደሆነ እንኳን አያውቀውም። እና ምን ላድርግ? ከሱ ጋር ብጋባ ሃይማኖቴን አጣለሁ፣ እምቢ ብል አባቴን አጣለሁ። እንዴት ልሆን? ይሄ ከብዙ ወጣቶች ይመጣ ጥያቄ። እገሌን ካላገባሽ ጡቴን ጠብ አድርጌ ረግምሻለሁ፣ ከገሌ ጋር ካልተጋባ ረግማለሁ። ወላጆች አንድ ማሰብ ያለብን ነገር አለ። ወደፊት ትዳሩን የሚኖሩት እኛና የልጆቹ ወላጆች አይደሉም። የልጅቱ ወላጅ ከልጁ ወላጅ ጋር አይደለም ትዳሩ የሚመሰረቱ፣ ልጁና ልጅቱ ናቸው። እነሱ የሚሸከሙትን ቀንበር ለምን እኛ እንጭናቸዋለን? በኋላ ቢፋቱ እዳው የማን ነው? የልጆቹ ብቻ እኮ አይደለም። ለዚህ ኃጢአት ተጠያቂው ማን ነው? ልጆቹ ብቻ እኮ አይደለም፣ ወላጆችም ጭምር ናቸው። አላስተማሩም፣ አልመከሩ። ልጆቻቸው ወደው ፈቅደው ህይወቱን እንዲመሩት አላደረጉ። ክርስትና የፈቃድ ህይወት ነው፣ በግድ የምንገባበት አይደለም። ወደን ፈቅደን እሺ በጀ ብለን አዎን ወይም አይደለም ብለን የምንገባበት ነው። በቤተክርስቲያንም ፊት ቀርበው ወድጄ ፈቅጄ ብለው የሚናገሩት ለዚህ ነው። ሐዋርያው ቅዱስ ጳውሎስ ምን አለ? ልጆች ሆይ ለወላጆቻችሁ በጌታ ታዘዙ። በጌታ ታዘዙ፣ እንደ ጌታ ሥርዓት ታዘዙ። ጠንቋይ አግቢ ስላሉሽ አይደለም፣ ገሌ ሀብታም ነውና ሃይማኖቱን ባይኖረው አግቢ ስላሉ አይደለም። ወላጆቻችን ከእግዚአብሔር በላይ አይደለም። እግዚአብሔር ምን ይላል? መጀመሪያ ወላጅ አባቴ ያዘዘኝ ወላጅ እናቴ ያዘዘችኝ በእግዚአብሔር ሕግ ነው ወይ? አንዳንድ ወላጆች እኮ በጣም የሚገርመው ልጆቻቸው በተክሊል ነው የምናገባው ሲባል ዘራፍ የሚሉ ወላጆች እኮ ዘራፍ። እንዴት ልጅ? አይ እኔ እንደ ኢትዮጵያውያን ባህልና ስርዓት እንደ ቤተክርስቲያናችን ስርዓት ነጩን ልብሴን ለብሼ ነጠላዬን ለብሼ ነው በስጋው ደሙ ማገባው። ቬሎ ሳታረጊ? አዎ አይሆንም። አንቺ ፈትነሽ እንደ
ባበሻ ልብስ ምታገቢ ብለው ልጅቱ ልትለብሰው እነሱ የሚቆጩ ወላጆች አሉ። አረ ወላጆች ብቻ አይደሉ ሌላም የሰፈር ባልቴቶችም ጭምራል። እግዚአብሔር ምን ይላል? የቤተክርስቲያን ሥርዓት ምን ይላል? ሕገ እግዚአብሔር ምን ይላል? ስለዚህ መፈቃቀድ ያስፈልጋል። ወዶ ፈቅዶ ነው ትዳር። አራተኛው እድሜ ነው። አሁን በሀገራችን የገጠሩ ህብረተሰብ ከሚወቀስበት አንዱ ያለ እድሜ ጋብቻ ነው። ቤተክርስቲያን አትፈቅድም። እንዲያውም ፍትሐ ነገሥቱ አንዲት ሴት ከ15 ዓመት እድሜ በታች ማግባት እንደሌለባት ይደነግጋል። የ3 ዓመት ልጅ መዳር፣ የማደጎ ጋብቻ፣ አሳድጎ መዳር፣ አግባትና ካደገች በኋላ ትጋባላችሁ። ይሄ ከግራኝ አህመድ በኋላ ከትምህርት ማጣት የመጣጣጣ እንጂ የቤተክርስቲያን ሕግ አይደለም። ሁለቱም በእድሜ መብሰል አለባቸው። ትዳር እኮ ኃላፊነት እኮ ነው። ዝም ብለው የሚገቡበት እኮ እንደ ቲያትር ቤት ቲኬት ቆርጦ የሚገቡበት ቤት አይደለም። እንደ አውቶቡስ የ15 እና የ5 ሳንቲም ቲኬት ቆርጦ የሚሳፈሩበት አይደለም። ኃላፊነት ነው። ሰዎችን ለቅድስና የሚያበቃ ነው። ልጅ ማሳደግን ያህል ኃላፊነት አለ። ቤት መምራትን ያህል ኃላፊነት አለ። የቤተክርስቲያን አባል ሆኖ የሰበካ ጉባኤ አባል ሆኖ ቤተክርስቲያን በመታዘው ማገልገልን የመሰለ ኃላፊነት አለ። ይሄን ኃላፊነት ሰው እድሜው ሳይበስል መሸከም የለበትም። በእድሜያቸው መብሰል አለባቸው። ማወቅ አለባቸው። ክፉና ደጉን መለየት፣ እሳቱንና ውሃውን መለየት የሚችሉበት እድሜ ላይ መድረስ አለባቸው። ይሄን ነው ቤተክርስቲያን የምታዘው። አምስተኛው የአእምሮና የአካል ብቃት ነው። አንድ ሰው ትዳር ለመስረት አእምሮ ጤነኛ መሆን አለበት። እንዲሁ ዝም ብሎ የሚገባበት አይደለም ተባለ። ለመማር፣ ለማወቅ፣ ለማመዛዘን፣ ክፉና ደጉን ለመለየት አእምሮ ብቃት ሊኖረው ያስፈልጋል። አካሉም እንደዚሁ። ትዳር የሚፈልገው በትዳር ህይወት የሚጠበቀውን ሁሉ አንድ ሚስት ከባሏ፣ አንድ ባል ከሚስቱ የሚጠብቁትን ሁሉ ለመፈጸም የአካል ብቃት ያስፈልጋል። ይሄ አምስተኛው ነጥባችን ነው። ስድስተኛው የኢኮኖሚ አቅም ነው። አሁን ዛሬ ወጣቶች ላይ ያለው ችግር ይሄ። ሁለቱም ትዳር ሲመሰርቱ ልንኖር ብለው ነው የሚመሰርቱት። በገጠሩ ህብረተሰብ ጥሩ ባህል ነበረ። ወላጅም ለልጁ ዘመዶችም ለልጆቻቸው መነሻ ሀብት ይሰጧቸዋል። ይሄን መሬት አርሳችሁ፣ እነዚህን ከብቶች አርብታችሁ፣ ይሄን ዛፍ አልምታችሁ ኑሩ ብለው መሰረት ስለሚያስይዟቸው ችግር አልነበር። እኛ ጋር ግን ችግር አለ። አንድ ቤት ውስጥ ቁጭ ብሎ አይን ቢያፈጡት ዋጋ የለውም። መኖር መቻል አለባቸው። ዛሬ ወላጆችን ብዙ ጊዜ ቤተክርስቲያን የምትመክረው ምንድነው? 10 ሺህ ብር፣ 20 ሺህ ብር፣ 30 ሺህ ብር፣ አረ ዛሬ እስከ 1 ሚሊዮን ብር የሚያወጣ ድግስ ይደገሳል። ሰው እንዲበላው እንዲጠጣ አንድ አይነት መኪና ተብሎ 20-30 አንድ አይነት መኪና ይሰለፋል። ሂልተን ሆቴል፣ ጊዮን ሆቴል ነው ድግሱ የሚደረገው ይባላል። የማያውቁት ይመስል ከተማውን 20 ጊዜ ሲዞሩ ይውላሉ። ይሄ ሁሉ ወጪ አለው። የሚለጠፈው ወረቀት፣ የሚገዛው መጠጥ፣ የሚለበሰው የምንከራየው ልብስ፣ የሙሽሮቹ መኪና ዛሬ ዝቅተኛው 5000 ብር ነው ኪራይ። ግን ልጆቻቸው ግን ሀብት የላቸው፣ የሚኖሩበት የላቸው። እነሱ የሚጠጡበት የፕላስቲክ ኩባያ የላቸው። ወላጆቻቸው ግን በወርቅና በብር ኩባያ ሰርግ ይደግሳሉ። ልጆቹም የሚጓዙበት ጫማ የላቸው። ወላጆቻቸው በ3000 ብር መኪና ተከራይተው ከተማ ሲያዞሯቸው ይላል። ከዛ ይልቅ ወላጆች ለልጆቻቸው መነሻ ቢሰጡ አይሻል ነበር? ድሆችም ቢያበሉ አይሻል ነበር? ዛሬ ወጣቶች ተምረን እንደርሳለን፣ ቤተክርስቲያን እናገለግላለን ከማለት ይልቅ ወደ ሌላ ዓለም የተዳረግነው በዚህ የተነሳ ነው። የወንድ ጓደኛ፣ የሴት ጓደኛ ተብሎ ዛሬ 8ኛ ክፍል፣ 7ኛ ክፍል፣ 6ኛ ክፍል ሳይጨርሱ ወደ ሌላ ዓለም እየገቡ ነው ወጣቶች። የሚያዩትን ፊልም፣ የሚያነቡትን የዝሙት መጽሔትና ጋዜጣ፣ የዝሙት መጽሐፍ ተግባራዊ ለማድረግ ነው ሩጫቸው። ለዚህ ነው ብዙዎቹ ጓደኛሞች እስከ ትዳር ሲዘልቁ ማናያቸው፣ እንደ ሸሚዝ ሲቀያየሩ ምናያቸው። ብዙዎቹ ክብራቸውን ያጣሉ፣ ንጽህናቸውን ያጎድፋሉ እንጂ በትዳር ሲመሰረቱ አናያቸው። ለምን ቢባል ከመጀመሪያው
እኔ ልዘልቅ ነው ብሎ አይደለም የሚነሱት። አንድ ነገር እኮ የሚያድግ ጥጃ ከገመዱ የሚወጣ እንጀራ ከምጣዱ ያስታውቃል። የስድስተኛ ክፍል እና የሰባተኛ ክፍል ልጅ ቁጭ ብሎ ስለ ትዳር ማሰብ የለበትም። የሚኒስትሪን ፈተና ያህል ከፊቱ ቁጭ አድርጎ እሱ ማንን ነው ማገባው በምን አይነት ሰርግ ነው የምንጋባው መናፈሻው የት ነው የሚሆነው የኔ ሰርግ ጊዜ ምንድነው የሚነጠፈው ብሎ የሚያስብ ከሆነ ይሄ ልጅ አይምሮ ችግር አለበት ማለት የትምህርት እጥረት አለበት ማለት። ዛሬ የሰባተኛ የስምንተኛ የዘጠነኛ የአስረኛ ክፍል ተማሪዎች ተምሬ አገሬን ተምሬ ወላጆችን ቤተክርስቲያንን እረዳለሁ ከማለት ይልቅ ወደማያስፈልግ ሐሳብ ውስጥ ነው የገቡት። እያንዳንዱ ነገር እድሜ ጊዜ ቦታ አለው። አለ ቦታውና ያለ ጊዜው የሚመጣ ነገር ሁሉ ወንጀል ከመሆኑ አይመለስም። ሰው በትምህርቱ እድሜ መማር አለበት። ለትምህርት የተሰጠችን እድሜ አጭር ናት። ሰው መማር በሚችልበት ጊዜ መማር አለበት። መስራት በሚችልበት ጊዜ መስራት አለበት። ማግባት በሚችልበት ጊዜ ማግባት እንጂ በትምህርት እድሜያችን አላስፈላጊ ሐሳብና ጭንቀት ውስጥ ብንገባ አንዘልቀው። ለምን እነዚህ ሰዎች መጀመሪያ መነሻም የላቸውማ። ይሄ ማለት ደግሞ አንድ ሰው እጅግ በጣም ሀብታም ሲሆን ወይም እጅግ በጣም ሀብታም ስትሆን ብቻ ነው ማግባት የሚቻለው ማለት አይደለም። ግን መኖር የሚያስችል አቅም ያስፈልጋል። ይሄን ነው ወጣቶች መማር አለባቸው ብላ ቤተክርስቲያን የምትመክረው። ተማሩ፣ ጠንክራችሁ አጥኑ፣ ራሳችሁን ቻሉ። ራሳችሁን ከቻላችሁ ሁሉ ነገር ይመጣል። ሁሉ ነገር በጊዜው ይመጣል። ሁሉ ነገር የክረምት እርሻ ሌላ ነው፣ የበልግ እርሻ ሌላ ነው። የበልጉ በክረምት ቢዘሩት አይበቅም፣ የክረምቱ በበልግ ቢዘሩት አይበቅም። ስለዚህ የበልጉን በበልግ ወቅት እንዝራ፣ የክረምቱን ደግሞ በክረምት ወቅት እንዝራ። አናቀያይረው። ያን ጊዜ ነው ኃጢአት የሚሆነው፣ ያን ጊዜ ነው መሰናክል የሚሆነው። ሌላው መማር አለብን። ዛሬ ወላጆች ትልቁ ኃላፊነታችን ልጆቻችንን ስለ ትዳር ማስተማር አለባቸው። ትዳር ኃላፊነቱ ምንድነው? ጋብቻ ማለት ምንድነው? ቤተክርስቲያን ከሚጋቡት ሰዎች ምን ትጠብቃለች? አንድ ሰው ለተክሊል ለቁርባን መብቃት የሚችለው ምን ሲያሟላ ነው የሚለው መማር አለበት። ብዙዎች ተጋቢዎች አንድ ሳምንት ሲቀራቸው ነው መጥተው ንስሐ አባታቸው ላገባ ነው የሚሉት። ይሄን አሟልተሻል? እኔ እንጃ ይሄ መኖሩን አላውቅም ነበር። መማር አለብን፣ ማወቅ አለብን። አስቀድመን ተጠናቀን መቀመጥ አለብን። ምንድነው ከኔ የሚጠበቀው ኃላፊነት? ቤተክርስቲያኔ ከኔ ምን ትጠብቃለች? ህብረተሰቡ ከኔ ምን ይጠብቃል? የንስሐ አባቴ ከኔ ምን ይጠብቃሉ? ህጓ ስርዓቷ ምንድነው? የቤተክርስቲያን እነማን እንዲጋቡ ትፈቅዳለች? እነማን በምን መልኩ እንዲጋቡ ትፈቅዳለች የሚለውን መማር አለብን። ሌላ አላስፈላጊ የዝሙት ትምህርት ከምንማር ቤተክርስቲያን ስለ ምስጢረ ተክሊል፣ ስለ ጋብቻ፣ ስለ ትዳር የምትሰጠውን ምክር መማር መቻል አለብን። ሌላው በምክረ ካህን በፈቃደ ካህን መኖር። ለወላጅ አባቶቻችንና እናቶቻችን ግልጽ የምንሆነውን ያህል ለንስሐ አባቶቻችን መንገር አለብን። ይሄን አስቤያለሁ፣ ይጸልዩልኝ፣ እንዲህ ላደርግ ነው ይምከሩኝ፣ የቤተክርስቲያን ሥርዓት ይንገሩኝ፣ ይፍቀዱልኝ፣ ይሄ ቢሆንስ ምን ይመስልዎታል ብሎ በምክረ ካህን በፈቃደ ካህን መጓዝ። ለካህን የሚነገረው ሳምንት ሲቀሩ አይደለም፣ ጋብቻው ገና ሲጠነሰስ ነው፣ ሲወጠን ሲታሰብ። ይጸልዩልኝ። በጸሎት ያልተጀመረ ነገር ሁሉ መጨረሻው መከራ ነው። ብዙ ባለትዳሮች የሚያጋጥማቸው ይሄ ከመጀመሪያው ሲጋቡ ለእግዚአብሔር አይነግሩትም። እነሱ ናቸው የሚፈጽሙት። ልክ ችግር ገጥሟቸው ፍቺ ሲያጋጥማቸው ቤተ እግዚአብሔር ይመጡና አያንቺ መብራት እንዲሁ ምኑን ነው ያጋጥምሽ? አንተ እግዚአብሔር ከምኗ ጋር ነው የቀላቀልከኝ ይላል። አንተ አይደለህ ሂደህ የገባው እግዚአብሔር ነው። አንቺ አይደለሽ መጀመሪያ እግዚአብሔርን አንተ ተው እኔ ለራሴ አላንስም ብላችሁ የገባችሁ። መጀመሪያ እግዚአብሔርን መች እንዲባረክ ፈቀደልን? መጀመሪያ ካህኑ እንዲጸልይበት መች ፈቀደ? በምክረ ካህን በፈቃደ ካህን መኖሩን ወጣቱ መልመዳል። ዛሬ ንስሐ አባት ማን ነው ሲባል የቤተሰብ ንስሐ አባት ግን አንድ ቀን ጠይቋቸው አያውቅም። አንድ ቀን አስተምሩኝ ብሏቸው አያውቅም።
ሂዱ አማክሯቸው አያውቅም። ስለዚህ ወጣቶች እውነተኛ ባለትዳሮች መሆን እንድንችል በምክረ ካህን በፈቃደ ካህን መኖር አለብን። ዘጠነኛው ግልጽነት ነው። ግልጽነት ነው። ግልጽ የሚሆን ሰው ለእግዚአብሔር ግልጽ ነው፣ ለወላጁ ግልጽ ነው፣ ለንስሐ አባቱ ግልጽ ነው፣ ለትዳር ጓደኛው ግልጽ ነው። እሷ ለሱ እሱ ለሷ ግልጽ መሆን አለባቸው። አንዳንድ ጊዜ አንዳንድ የንስሐ አባቶችም የሚናገሩት ነገር አለ፣ ብዙ ህይወት የሚያጋጥማቸው ሽማግሌዎች የሚናገሩት ነገር አለ። እሷም ለሱ እሱም ለሷ አስቀድመው ከመጋባታቸው በፊት ብዙ ነገር ያወራሉ። ወላጅ አባቷና ወላጅነቷ በጎጆ ቤት እየኖሩ ረጅሙን ህንጻ ወስዳ የኛ ቤት እኮ ይሄ ነው፣ ይሄ መኪና የእናቴ ነው፣ ይሄ መኪና የአባቴ ነው እየተባባሉ ያድጋሉ። እሱም የምሰራው እንዲህ አይነት ቦታ ነው፣ የማገኘው ደግሞ ይሄን ነው፣ እኔ እንዲህ ያለው ሰው ነኝ፣ እንዲህ ያለው ነኝ እያለ ጉራውን ሲነዛ ነው። እሷም እውነት ይመስላታል፣ እሱም እውነት ይመስለውና ልክ ያ የጋብቻው ቀን ያልፍና እውነተኛው ነገር ይከሰታል። እርሱም የኑሮ ሁኔታ ይታወቃል፣ እሷም የኑሮ ሁኔታ ይታወቃል። ያን ጊዜ አለመተማመን ይፈጠራል። ከዚህ በፊት እንዴት እንደነበሩ አንዱ ስለማታውቅ እንዴ ለካ እንደዚህ ነበርክ እንዴ አንተ፣ ለካ እንደዚህ ነበርሽ እንዴ አንቺ መባባል ይጀምራል። ልክ ያኔ ወላጆቻቸው በሰላም ኑሩ ብለው ወደ ቤታቸው ሲመለሱ ነው ሁለቱም መቆራረጥ የሚጀምሩ፣ ገመና ይገለጣል። ስለዚህ አብረው የሚኖሩ ሰዎች ግልጽ መሆን አለባቸው። አብረው ነው የሚኖሩት፣ ወደፊት ይገለጻል። የተከደነ የማይከፈት የተሰወረ የማይገለጥ ለንስሐ አባቶቻችን ግልጽ መሆን አለብን፣ ለወላጆቻችን ግልጽ መሆን አለብን። አብረነው ለምንኖረው አብረናት ለምንኖረው ሰው ለሲው። ሌላው በስሜታዊነት ላይ አለመመስረት ነው። በሁለተኛ ሳሙኤል ምዕራፍ 13 ላይ የአምኖንንና የትዕማርን ህይወት እናያለን። አምኖን ትዕማርን አፈቀርኳት አለ፣ ግን ስሜቱ ነበር እንጂ ፍቅር አልነበረም። ፍቅር የሚወደውን ነገር ትሁት ነው ለሚወደው ነገር። ፍቅር ያዝናል፣ ፍቅር አይታበይም፣ ፍቅር ራሱን ዝቅ ያደርጋል፣ ራሱን ግልጽ ያደርጋል ነው የሚለው ሐዋርያ ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 13 ላይ። በስሜታዊነት ላይ የሚመሰረት ትዳር መጨረሻው ፍቺ ነው። አምኖን ትዕማርን ወደድኳታል፣ ስሜት ስለነበረ በሚገባው መንገድ ለአባቴ ነገር እኔን አይከለክልህም ስትለው እምቢ ብሎ በጓደኛው ክፉ ምክር ተታሎ ደፈራት። ምን ይላል መጽሐፍ ቅዱሱ? ቀድሞ ከወደዳት ፍቅር ይልቅ በኋላ የጠላት ጥል በለጠ ይላል። ቀድሞ ከነበረው ከሳሁ መነመንኩ ነበር ያለው፣ እህል መብላት አቃተኝ ነበር ይለኝ ነበር። ከዛ ይልቅ በኋላ የጠላት ጥል በለጠ። እንዲያውም ልብሷን ሁሉ ቀዳ ከቤት ተዋርዳ እስክትወጣ ድረስ አላዘነላት። ለምን? ስሜት ነበር። ዛሬ ወጣቱ በአብዛኛው ስሜታዊ ነው። ሰዎች ተጋብተው የጥር ወቅት መኪና በመኪና ከተማው ሲሆን በቃ እኔ የሚቀጥለው ሚያዝያ አገባለሁ። ደግሞ አንድ ቤተክርስቲያን ሄዶ ደግሞ የመነኮሳቱን ህይወት ሲያይ ደግሞ በቃ እኔ እንዲያው እመነኩሳለሁ፣ ትምህርቱም ይቅር፣ ስራውም ይቅር፣ ትዳሩም ይቅር፣ እመነኩሳለሁ። ይሄ ስሜት ነው። ስሜት ማዕበል ነው፣ ይገለባበጣል። ፍቅር አይደለም ይሄ። ለዚህ ነው ዛሬ ብዙ ወጣቶች ፍቅር እየመሰላቸው በስሜት እየተገሩ ንጽህናቸውን ቅድስናቸውን ያጣሉ። ለቤተ ክርስቲያን ማዕረግ ሳይበቁ በከንቱ ይቀራሉ። ብዙዎቹ ህይወታቸውን ያጠፋሉ። ብዙዎቹ ለዝሙት አዳሪነት ይዳረጋሉ። እስቲ ዛሬ ሴተኛ አዳሪዎቹን ጠይቋቸው። ሲጀምሩት እኮ በስሜት እውነት መስሏቸው ጀምረውት ነው መጨረሻው አላምር ያላቸው። ትዳር በስሜታዊነት ላይ አይደለም የሚሰራው። ማሰብን፣ መጸለይን፣ ሱባኤ መያዝን፣ በምክረ ካህን በፈቃደ ካህን መመራትን ሁሉ ይጠይቃል። እንዲያው ብድግ ብለው የሚጋቡት ነገር አይደለም። በተለይ ብዙ ጊዜ እድሜያቸውን ዝም
ብለው በነዝላለት የሚያሳልፉ ጎልማሶች የሚያጋጥማቸው ይሄ 35 36 ዓመት እስኪሞላቸው ድረስ በየኬክ ቤቱ ሲበሉ በየጫተራው ሲቅሙ በየመጠጥ ቤቱ ሲጠጡ እንደው ፓርቲ ሲያድሩ ነገ የሚባለው ሳያስቡ ይኖሩና ሴቶችም 35 ዓመት ሲሞላቸው ወንዶቹ ወደ 40 ዓመት ሲጠጉ መደንገጥ ይጀምራሉ እንዴ ቤቱ ባዶ ነው ጓደኞቼ የት ደረሱ ከየጓደኞቹ ቤት የልጄን ክርስትና ብሎ ሲጠራ ልጄ ስለምታገባ ብሎ ሲጠራ እሱ ልጄ የሌለው አንድ አልጋ አንድ ጠረጴዛ አንድ ወንበር ብቻ ታቅፎ የሚኖር መሆኑን ሲያስበው የሰፈር ሰው ሲጣላ እንኳን ለሽምግልና እንደማይጠራ ሲያስቡ ብዙ ጊዜ ሰዎች በድር በቁብ እሱ እንዲመረጥ እጃቸውን አንስተው ጠቁመውት ግድ ሌላ ሰው ሲባል ሳይገባው ይኖር ነበር ለካ ለዚህ ነው ብሎ ሲጀምር በቃ ማግባት አለብኝ አሁን ነው ማግባት እሷም እንደዚህ ጓደኞቿ ጥለዋት ሲሄዱ ቤቱ ብርድ ሲላል እድሜ እኮ ያልፍ እድሜ ማብቃቱ አይደል ስለዚህ ማግባት አለብኝ የመጣው ማንኛውም ወንድ ይሆን አገባለሁ ላትመስል ይሄ ብዙዎች በስሜታዊነት ጊዜያዊ ችግራቸው ለመበቀል የሚያደርጉት ጣጣ በኋላ ለፍቺ ይዳረጋቸው ይሄ ስሜታዊነት ነው ሃይማኖት አለውን ሃይማኖት አላትን ብለው እንዳያስቡ ያደርጋቸው እምነት አለውን እምነት አላትን ብለው እንዳያስቡ ያደርጋቸው በስሜት ስለሚመሩ ብቻ ይሄ ነው ችግሩ ይሄንን አሟልተው የተመሰረቱም ይሁኑ በተለያየ አጋጣሚ ባህልም ነው ተብሎ ምንም ተብሎ ወደ ትዳር የገቡ ሰዎች በትዳር ዓለም የሚያጋጥማቸው ፈተናዎች አሉ እነሱን ተናግሬ ትምህርቴን ላጠናቅ አንደኛው በመንፈሳዊ ህይወት እየዛሉ መምጣት በተለይ በተክሊል በቁርባን የተጋቡ ሰዎች የመጀመሪያው ቀን በተክሊል በቁርባን የተጋቡበት ቀን ይቆርባሉ ከዚያ በኋላ ግን አይቆርቡ ይዘነጉታል መሰለኝ ግን ያ ቀን እኮ የተጋርሎ መጀመሪያ እንጂ የተጋርሎ መፈጸሚያ አይደለም የመንገድ መጀመሪያ እንጂ የመንገድ መጨረሻ አይደለም ከዚያ በኋላ ብዙ ኃላፊነት ብዙ ፈተና ስለሚጠብቅ እንዲያውም የበለጠ ትጋት የበለጠ ጸሎት የበለጠ ትምህርት ሱባኤው ጾሙ የሚያስፈልገው ቁርባኑ የሚያስፈልገው የበለጠ ኃይል የሚያስፈልገን የዛን ጊዜ ብዙዎች ግን ይተውታል ይዝላሉ ይረሱታል ይሄ ነው አንዱ ፈተና ወይን ብሎ የተጀመረው ትዳር ውሃ እንዲል የሚያደርገው የት ይደርሳል የተባለ ጥጃ ቄራ ተገኘ እንደሚባለው የት ይደርሳሉ የተባሉ ባለ ትዳሮች ሲጨቃጨቁ አይ ፍቅራቸው አይ እንደው መከባበራቸው የተባሉ ሰዎች ሲጨቃጨቁ ሲጣሉ አረ በሉ ሰው አይስማ እስከመባል የሚደርሰው በመንፈሳዊ ህይወት መዛል ስለሚጀምር ሌላው የሶስተኛ ሰው ጣልቃ ገብነት ነው መጽሐፍ ቅዱስ ሰው እናትና አባቱን ይተዋል ከሚስቱም ጋር ይተባበራል ሁለቱም አንድ ስጋ ይሆናሉ እያለ እሷም ወላጆቿን መስማት ትጀምራለች እሱም ወላጆቹን መስማት ጓደኞቹን መስማት ይጀምራል እንዲህ እኮ ሆነልህ እንዲህ እኮ ተደረገልህ እንዲህ አደረገችልህ እንዲህ አደረጉልህ መባባል ይጀምራል እንዲህ የሚወዱም ሰዎች ደግሞ አሉ እነሱ ስለሚሰሙ ብቻ አይደለም ሰዎችን በማፋታት የሚረኩ ሰዎችም አሉ በማጣላት ነገር በማመላለስ ደስታ የሚያገኙ ሰዎች እንዳሉ መርሳት የለብንም እነዚህ ሰዎች ናቸው ብዙውን ትዳር የሚበትኑት ቀደም ነግሬያቸዋለሁ ዲያብሎስ አንድ ነገር ሲያምር ደስ አይለው ኢዮብ እግዚአብሔርን ሲያገለግል ሲያይኮ ነው በእግዚአብሔር ፊት ቆሞ የከሰሰው አብርሃም እንግዳ ሲቀበል ባይ ራሱን ገምሶ መንገድ ላይ ተቀምጦ አብርሃም እንግዳ መቀበል ትቷል ማለት ጀመረ ስለዚህ ሶስተኛ ሰው ጣልቃ እንዲገባ ባለ ትዳሮች ፍቅር የለባቸው ሌላው የመጨረሻ ማነሳው ነጥብ ችግሮችን በመመካከር በመነጋገር አለመፍታት ማብሰልሰል በልቦና ይዞ መኖር እሷም አንድ ስተት ስታይ በልቧ ይዛ እንዲህ ያደረገኝ አይደል እያለች ከሰይጣን ጋር ነው የምታወራው እሱም አንድ ስተት ሲያገኝ ከሰይጣን ጋር ነው የሚያወሩት ወይም ደግሞ ለሌላ ሰው ነው የሚያማክሩት ሌላ ሰው ነው የሚነጋገሩት ባልና ሚስት እኮ አንድ አካል ናቸው እግራችሁ እንቅፋት ሲመታው ሌላ ሰው ነው እንደምትነግሩት እግሬ እኮ እንቅፋት እየመታው ብላችሁ እናንተ ናችሁ እንጂ እግራችሁ ጫማ እንዲያደርግ የምታደርጉት
ጸጉራችሁ ሲቆሽሽ ለሰው እኮ አይደለም የምትነግሩት፣ ልታጠብ ነው የምትሉት። እጃችሁ ሲያጠፋ እኮ ለሰው አይደለም የምትነግሩት፣ እናንተ ናችሁ የምታርሙት። ባልና ሚስት እርስ በርስ መተራረም አለባቸው፣ መመካከር፣ ችግሮችን ተወያይቶ መፍታት፣ በቃለ እግዚአብሔር መሰረትነት መፍታት፣ መማማር። እሷ ከሱ እሱ ከሷ መማማርን መልመድ አለባቸው። ሲሆን እነሱ ሲማማሩ ሲያዩ ልጆቻቸው ይማራሉ። ባል ሚስቱን ሲያስተምር፣ ሚስት ከባሏ ስትማር ሲያዩ ልጆችም ደግሞ አንድ ችግር ጓብ ያጋጥማቸው ወደ ሌላ ቦታ ከመሄድ ይልቅ አባዬ እንዲህ ያለ ችግር ገጠመኝ ብለው ለወላጅ ስለሚናገሩ ቶሎ መፍትሄ ያገኛሉ። አለበለዚያ ለሌሎች ከነሱ ለባሱ ሰዎች ይናገሩትና ወደ ጥፋት ጎዳና ይመሯቸው። ስለዚህ ወላጆች በመወያየት በመነጋገር በመኮራረፍ አይደለም። ብዙዎቹ የችግር መፍቻ የሚያደርጉት ኩርፊያ ነው። እሱ ሲገባ አለማናገር መፍትሄ ይመስላታል። እሱም ደግሞ እሷ ምሳ ስታቀርብለት አለመብላት መፍትሄ ይመስለዋል። ዝም ማለት ድሮ እህቴ ጠራት የነበረችውን አንቺ ብሎ በመጥራት ጌታዬ ትለው የነበረውን አንተ ብላ በመጥራት መፍትሄ የምታገኝ ይመስላታል። ይመስለው አይደለም። በመወያየት ነው፣ በመነጋገር። ማን ያውቃል እናንተ ስተት የመሰላችሁ ነገር ኮስተት ላይ ሆነ ይችላል። ሰይጣን ክፉ አድርጎ አሳይቶ እኮ ሊሆን ይችላል። ትዳሩን ለመበተን በሰው ወሬ አስነዝቶ ሊሆን ይችላል። አናቅም። መወያየት፣ የቀረውን ለእግዚአብሔር መስጠት። ይሄ ነገር አይጠቅመንም እህቴ፣ ይሄ ነገር አይጠቅመንም ወንድሜ፣ ማስቀደስ ትተሻል እኮ፣ ንስሐ መግባት እኮ ትተሻል። ከተማርሽ እኮ ብዙ ጊዜሽ ነው። ለምንድን ነው የማትማሪው? በሂጂ ተማሪ። ዛሬ ባይሆን እኔ ልጆቹን እኔ ይዛለሁ፣ አንቺ ሂጂ፣ ነገ ደግሞ እኔ እማራለሁ ተብሎ ተመካክሮ መስራት። ዛሬ የንስሐ አባታችንን እንጥራቸውና እንማር፣ ይምከሩ፣ ስተታችንን ያርሙልን። እንዲህ ስንባባል ካዩ ልጆቻችንም ይሄንን ይዘው ያድጋሉ። አለበለዚያ ከድብድብ ቤት የሚወጣ ልጅ ተደባዳቢ ሆኖ ይቀር። ችግሮችን በድብድብ ለመፍታት፣ ችግሮችን በዱላ ለመፍታት ከሚሞክር አባት የሚያድግ ልጅ እሱም ተደባዳቢ ሆኖ ይቀር። ስለዚህ ሶስት ጉልቻዎች እነዚህ ናቸው ቅዱስ ጳውሎስ የተናገራቸው፣ እምነት፣ ተስፋ፣ ፍቅር። እስካሁን የተነጋገርንባቸው ሁሉ በእነዚህ ነው የሚጠቃለሉ። እምነት ካለ፣ ተስፋ ካለ፣ ፍቅር ካለ ትዳር አለ። ከነዚህ ከሶስቱ ጉልቻ አንዱ ጉልቻ ከጎደለ ድስቱ በትክክል እንደማይቆመው ሁሉ ከሶስቱ አንዱ ከጎደለ ትዳር በትክክል አይቆምም። ገንዘብ፣ ሀብት፣ ንብረት፣ ዘር፣ ውበት፣ ቁመና፣ ስልጣን አይደለም። እምነት፣ ተስፋ፣ በእግዚአብሔር ተስፋ ማድረግ። ችግር እንኳን ቢያጋጥም፣ ፈተና እንኳን ቢያጋጥም እግዚአብሔር ማሸነፍበትን ኃይል ይሰጠኛል ማለት። ፍቅር ደግሞ እግዚአብሔር ነው። እግዚአብሔርን በመሃል ማድረግ፣ በሰዎች ከመተማመን፣ በገንዘብ ከመተማመን፣ በኃይል ከመተማመን ይልቅ እግዚአብሔርን በመሃል ማድረግ፣ እግዚአብሔር ያየኛል ማለት። እነዚህ ናቸው ሶስቱ ጉልቻዎች የተባሉት። እግዚአብሔር ትዳራችንን እንደ አብርሃምና እንደ ሳራ፣ እንደ ዘካርያስና እንደ ኤልሳቤጥ፣ እንደ እግዚአብሔርና እንደ ጸጋዛ የተባረከ የተቀደሰ እሱን አገልግለን ርስት መንግስተ ሰማያትን ለመውረስ የበቃን ያድርገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስላደረገልን ሁሉ ለእግዚአብሔር ምን እንመልሳለን? ስለማይነገር ስጦታው እግዚአብሔር ይመስገን። Misgana,
ስላደረገልኝ ምን እከፍለዋለሁ? ለጌታዬ ለእግዚአብሔር ስላደረገልኝ ምን እከፍለዋለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ምስጋና ነው እንጂ ምስጋና ነው እንጂ ሌላ ምን እላለሁ? ለጌታዬ ለእግዚአብሔር ስላደረገልኝ ምን እከፍለዋለሁ? ለጌታዬ ለእግዚአብሔር ስላደረገልኝ ምን እከፍለዋለሁ? ምስጋና